እህቴን ነው ያገኘሁት፣ እናቴን ነው ያገኘሁት፣ ሚስቴን ፍቅረኛዬን ነው ያገኘሁት። እኔ ለነሱ ደነገጥኩ። ማሚ ያን ቀን ስቱዲዮ ያገኘሽ ቀን ነው አሉ። በዚሁ ጠልፎሽ የቀረው አዎ ከበቃ ከዛ በኋላ ከዛ ቀን ጀምሮ እዚህ ናችሁ። ጡጦ ላይ ገና ልጅ ነኝ፣ ምንም አላውቅም። ከአሁን እስከ ወር ያለውን ነው በቃ። አታሳፍራት አይናፋርነች። እውነት ለመናገር ከዚህ በኋላ አንድ ዘለላ እንባ እንዲፈስህ እንዲያይፍ ፍቃደኛ አይደለሁም። ከእግዚአብሔር ጋር ደግሞ እንዲፈስክም አላደርግም ብዬ አስባለሁ። ያ ዘለላ እንባ አይፈስህም እንዳልሽው አሁን ምን እየሆነ ነው? የምር በቃ ግሬን ሁሉ አጥባኝ ነው የምታስተኛኝ። እግዚአብሔር ማርያምን በቃ እንደዚህ ምናምን ድብ ካለኝ በቃ ግሬን የምታጥብልኝ አጥባ የምታስተኛኝ ሚስት ነው ያለኝ። አሁን ግን እየኖርክ ነው ማለት እየኖርን ነው ብዬ ነው የማስበው አይደለ? ከዚህ በኋላ ግን ራሳችንን ነው ማሰብ ያለብን። ልጄን እኮ አስመረኩት ምናምን እያለች እንደገና ደግሞ በአዲስ ደግሞ ያው ሌላ ፕሮፓጋንዳ ጀምራለች። እናት ተብዬዋ ነቻ። የተለየ ሰው እንደሆንኩ ላይ እንዲሰማኝ ያደርገኛል። በጣም በቃ ልዩ ሰው ነሽ ይለኛል በጣም ማለት ነው። እና በየአይነት ፕሮማክስ ይባላል ይሄ ምግብ። እኔ አላውቅም። ፕሮማክስ በየአይነትም አለው እንደ ፕሮማክስ አይፎን ፕሮማክስ ይባል ነው መሰማ። በየአይነት በፕሮማክስ ያው የቤቱ ትልቅ አሁን እንዳለ ተደምራችሁ አደርሱብኝ። እኔ ነኝ የቤቱ ትልቅ። እውነት ነው ነኝ። እኔ ግን ባልቻለሁ ማለት ግን ችግር የለውም። ያው አባወራ ስለሆንኩ አብሬ ልቅና አባወራ ሰጣል። አዎ በጣም ጥሩ። ማየ ነው የሚደረገውን አድርጉላችሁ። አድርጊ። አይ ላይ አባወራ ተዛዝ የሚደረገውን አርጊላቸው አዘዘ። በቃ ቤት ያፈራውን ትላለህ። አንዴ አፈርቶት እግዚአብሔር ይመስገን። ከፖሊስ ይሰድ በየአይነት ፕሮማክስ ይባላል ይሄ ምግብ። እኔ አላውቅም። ፕሮማክስ በየአይነትም አለው እንደ ፕሮማክስ አይፎን ፕሮማክስ ይባል ነው መሰማ። በየአይነት በፕሮማክስ ካልኪ ይሁን እንግዲህ። እሺ ነው አለ ይቀመጥልኝ። ትወዳለህ መሰለኝ ስንግ አሉ ያው ስንግ ይወዳል። ሌላ ምንድን ነው ቀይ እንጀራ ይወዳል ብዬ ነው የተናገርኩት። ሞድ ነው የተዘጋጀው። እነሱ እንትን ሀይላንድ በየአይነት ፕሮማክስ ነው። ቀይ እንጀራ እንደምወድ ያውቃል። እሱ ነግሮሽ ነው አይደለ? አዎ ነግሮኝ ነው። ያው ምስጢር አውጥተህ ለዛ ነው። ቀላል እንበላለን። እንዴት ናችሁ? እግዚአብሔር ይመስገን አለን። ያው ሳላ ጎረሳት ካበላ ታኮርፈኛለች። እሱ አዎ ለዛ ነው። አኩራፊ ነች። የምር ኧረ አሁን ስንት ቀን ሆናችሁ? ሜቢ ወር ይሞላናል። እግዚአብሔር ይመስገን። የአንድ ወር ፍቅራችን እያጣጣምን ነው። አንተ ያ ፕሮግራም ወጣ፣ በዛ ፕሮግራም ተገናኛችሁ። ኢዮባ ታሪኩን ነገረን። መድኃኒት ሀና ናት አለን። መድኃኒቱን አገናኘን። መድረክ ሆነን ለእንዲህ አይነት ህይወት ምክንያት ሆነን እግረኛ። እውነት ነው። በጣም ደስ በጣም የምር እናመሰግናለን። ዛሬ ደግሞ እንዲህ በአብራችሁ እየኖራችሁ ኢዮብ አስራት ጉታና ሀና ለታ
በተለይ እንትን እወዳለሁ እኔ በነገርሽ ላይ ስንግ አትክልቱን አይ እንትን እንዴት ናችሁ? አለን እግዚአብሔር ይመስገን። ብላ እየበላህ አንዴ ወይ ደህና ነሽ? እግዚአብሔር ይመስገን። እዮብ ነው እየጠበኩህ እዮብ ሀናን አፈሰ ወይስ ሀና እዮብን አፈሰች ወይስ ተፋፈሳችሁ? ተፋፈስን። አይ እንደኔ እንኳን እኔ አፈስኩ ነው ይመስለኝ። አንተ አፈስኩ ነው ይመስል። ለምሳሌ ንገረኝ። ማለት በጣም ጥሩ ሰው ነች ወይ ማለት ንገረኝ። እሺ ያን ጊዜ ስቱዲዮ ሆነ ስትነግረኝ ገና በስልክ ማለት አሁን ተስፋህን ነበር ስትነግረኝ የነበረው። አሁን ያጭር ጊዜ ቢሆንም አብራችሁ መኖር ጀምራችኋል። ስለዚህ መላመዱ አለ። አሁን ደግሞ የተግባር ምስክርነቱን ነው የምፈልገው። ንገረኝ እስኪ። ያው እሷ ማለት ለእኔ የተለየች የሆነችው ገና ሳላቃት ጀምሬ ነው። ለምትል በዚህ ዘመን እንደምታውቀው ነው ሰው ስጠኝና ልስጥህ ነው። እሷ ግን ምንም ያው እንደምታውቀው እንደነገርኩ ያለ ምንም ነገር ነበረ የተጠጋችኝ እና እኔ ነኝ ያፈስኳት ብዬ ነው ማሰብ። ምክንያቱም ያለ ምንም እንደምታውቀው ምንም የምር ሻይ የምጠጣበት እንኳን በሌለኝ ታይም ነው እሷ እኔም ብላ የመጣችው። እዛ ስማርም እንደነገርኩ ከጎኔ የነበረችው ሳታውቀኝ ነው የምር። እና ቆይ አሁን ግን ብክድሽስ እንደዚህ የምትልኪልኝ እንኳን ስላት እሷ በጣም እግዚአብሔርን አማኝ ነች። እግዚአብሔር አለ ምን አገባኝ ከፈለክ በብሩ እንደዚህ የሆነ ነገር ስላደረኩልህ እንኳን ከሆነ የምትወደኝ ተወኝ ማተው ትችላለህ ነበር የምትለኝ። እኔ በዚህ አልፈልግም በጥቅም አይደለም ኖሮኝ ኢቭን በቃ ሌላ ፍቅረኛ ወይ ሚስትህ ባልሆን እንኳን ኖሮኝ ምን አለ ትልቅ ነገር አድርጌልህ ነበር ኖሮኝ በቃ የተሻለ ነገር ባደርስ ደስ ይለኝ ነበር የምትለኝ ያኔ እንኳን ማለት ነው። እና እኔ እንጃ እኔ ነኝ ያፈስኳት ብዬ ነው የማስበው። በድጋሚ ማለት ያው እኔ ልክ እሱ ማለት ያው ሰው የራስ እንትን መስፈርት ይኖርሃል አይደለ? ለምሳሌ በህይወት አንተ የሆነ ከሰዎች የሆነ ባህሪ ያለ መስፈርት የምታደርገው አይደለ? ይሄ ሰው እንደዚህ ቢሆን የኔ መስፈርት ይሆናል ምናምን ብለህ የምታስበው አይነት ሰው አለና እኔ በጣም ሰው የሚያከብር ሰው ነው እንደምታውቀው ማለት ነው። እና ሴት ልጅ ደግሞ በቃ ሴት ልጅን የሚያከብር ወንድ በእውነት በጣም በቃ ልዩ ቦታ ነው። መስፈርቴ ክብር ነው ብዬ ነው የማስበው። የመጀመሪያው መስፈርቴ ማለት ነው። ምክንያቱም ከተከባበርክ ሌላው ነገር ቀጣይ ነው ብዬ ነው የማስበው። ማለት በቃ ቀጥሎ የሚሆነው ነገር ቀስ ብሎ ይሆናል። መስተካከል ያለበት ነገር ቀስ ብሎ ይስተካከላል። ግን መከባበር መኖር አለበት። መከባበር እስኪ አሁን ማክበር ማለት ከውጭ ስትመጪ ብድግ ብሎ ቁጭ ያስቀምጥሻል ነው አጠራሩ ነው? በአይነት ሲገለጽ አንድ ወንድ ሴትን ያከብራል ወይም እዮብ ሀና ጉታን ያከብራል ሲባል በምንድን ነው? ማለት እውነት ለመናገር ይሄ ገብቶ ቤት ውስጥ ስገባ መነሳት ቁጭ ማለት አይደለም። እሱ አይደለም ክብር ማለት ለምሳሌ እሱ እኔ በአካል አያውቀኝም አይደለም? በአካል እንደማያውቃት ሴት አይደለም። በጣም ያከብረኛል ሲያወራኝ፣ ለቃሉ ለንግግሩ እያንዳንዱ ነገር ክብር አለው። ማለት ቃላቶችን እየመረጠ ነው እኔን የሚናገረኝ እንጂ ልክ እንደመጣለት ለምሳሌ እንዳንዳንድ ወንዶች ምናምን አይናገር። ማለት አንዳንዶቹ አሉ በጣም እንትን ያለ ነገር እና ልፍ ያለ ቃል ወጣ ያለ ቃል እንኳን ተናግሮኝ አያውቅም። እና በቃ ከዚህ በላይ ክብር ሊኖር ይችላል ብዬ አስብም። ይሄ ሰው ሲመጣ ማንነውም ስኳ ታከብራለህ አይደለ? ለምሳሌ ታላቅ ሰው ሲመጣ ተነስተህ ታከብራለህ ምናምን ነገር። እሱ ያን ያህል አይደለም። በቃ እኔም ባለቤቴ ነው እሱም አከብረዋለሁ፣ እሱም ሊያከብረኝ ይችላል በዚህ ደረጃ ማለት ነው። ግን በቃ እኔ አያውቀኝ ምን አይነት ሴት ልሁን ምናምን ነገር ግን እላፊ ቃል እንኳን እውነቴን ነው የምልህ በቃ የኔ ወጣ ያለ ቃል በጭራሽ ማለት ነው። እና በጣም በቃ የተለየ ሰው እንደሆንኩ ላይ እንዲሰማኝ ያደርገኛል። በጣም በቃ ልዩ ሰው ነሽ ይለኛል በጣም ማለት ነው። እና እኔ በጣም የተሻልኩ ሰው እንድሆን በጣም በቃ አንቺ የተለየሽ ሰው ነሽ፣ ቆንጆ ነሽ እንዳልኩ በፊትም ተናግሬ ነበር። በጣም ያደንቀኛል፣ ራሴን እንድወደው ያደርገኛል። በጣም ጠንካራ ሴት እንደሆንኩ እንዲሰማኝ ያደርገኛል። እና ያዩ የተለየ ነገር ነው።
እና እኔም እውነት አፍሻለሁ። በጣም ደስ ይላል። እየበላክ ቤተሰብ ታወቀ። አሁን ያው ከመቼ ያው እንግዲህ እንደሰማሁት ያን ቀን ስቱዲዮ ያገኘሽ ቀን ነው አሉ። በዚሁ ጠልፎሽ የቀረው በቃ ከዛ በኋላ ከዛ ቀን ጀምሮ እዚህ ናሽ? ከዛ ቀን ጀምሮ እዚህ ነኝ። ቤተሰብ ስሜት ነው ፈቀደ? ያው እንዳልኩ ቤተሰብ መጀመሪያ አካባቢ ላይ አላወቀም ነበረ። ከዛ ነው ቀስ ቀስ እያሉ ሁሉንም ነገር ያወቁት። ያው አክስቴ አብራኝ ነበረች ያለው የዛን ጊዜ የነበረው ሁኔታ ስናስረዳት ምናምን ነገር እሱም በቃ እኔ እንድትሄድ አልፈልግ ምናምን ነገር ብሎ በቃ ደፍሮ ተናገረ ምናምን ነገር። ከዛ አንቺስ ምናምን ስትለኝ በቃ እኔም እንደዚህ ሆኖ ጥዬ ልሄድ አልችልም ምናምን ነገር አልኳትኝ። ከዛ በቃ እሷን ፈቅዳ ሸኘናትና እስከ ላምበረት ድረስ። ከዛ እሷ ወደ ቤት ሄደች። ከዛ ያለውን ነገር እሷም ተባበረችኝ በማስረዳት ማለት ነው ለማዘር እና ያው ከዛ በኋላ አወራን፣ በስልክ ማውርተን ነበረ። ለቅሶም ሄጄ ነበረ። በነገራችን ላይ ወደ ክፍለ ሀገርም ለቅሶ ነበረና እዛም ሄጄ ነበረ። ያለው ነገር በቃ እንዳልኩ ነው። ብዙም አልተቆጣችኝም። በፊትም ቪዲዮ አይታ ስለነበረ እንደዚህ ማድረግ የለብሽም ማለት ይሄ በቃ ግፍ ያው እንደምታውቀው በጣም ግፍ ነው፣ እንደዚህ ማድረግ አልነበረብሽም፣ እኔ እንደዚህ መሆኑን አላወቅኩም ምናምን ብላ ስትቆጣኝም ስለነበረ እንደዚህም ሲሆን አሁንም ያን ያህል በቃ በጣም ተቆጣችኝ እንደሚባል አይደለም። ብዙም አልተቆጣችም። ያው ገና አልተቀላቀልንም እንጂ ኦልሬዲ በቃ አውቀዋል። እነሱ ግን ገና ትንሽ አልተዋወቅንም ምናምን ነገር እነሱን አላስተዋወቅኳቸውም፣ አልተቀላቀልንም እንጂ ያው ጾም ሲወጣ ምናምን ብለን አስበን። በጣም ደስ ይላል። በጣም ደስ ይላል። እና የበለጠ ደግሞ በእርግጥ ዋናው የሁለታችሁ መቀላቀል ነው አይደለ? ከዛ በኋላ ያለ የቤተሰብ ቅልቅሉ ያው ለወቁልኝ ያህል ነው አይደለ? ለዚህ ወግ ማድረግ በቅተናል ለማለት ያክል እንጂ ዋናው የእናንተ አንድ መሆን ነው። እናንተ አንድ ናችኋል። አሁን ይሄ ፍቅሩ ስለደረጀ ይሄ ህይወት አብሮ እየቀጠለ በአንድ ጣራ ስር ስለሆነ እኛ ደስ ይለናል። ደግሞ ይሄ የድብብቆሽም አይደለም፣ በአደባባይ ሀና ለታ ህይወቴ ብሎ ኢዮብ የጠራሽ አንቺም አባብዬ ተባብላችሁ የተገናኛችሁት በፍቅር ነው እና ያን ያክል ባህል ወግን ያለፈ አይደለም፣ ዓለም ያወቀው ጉዳይ ነው። ግን አልፌ ደግሞ እኔ ማወቅ የምፈልገው ወደ ኢዮብ ከመመለሴ በፊት ኢዮብን እሱ መድኃኒቴ ሐኪሜ ይልሽ ስለነበረ ወደ ህይወቱ አሁን ስትመጪ ኢዮብ ያኔ በቪዲዮ ያየነው በጣም ስፍስፍ ልብ ያለው የሆነውን ነገር ሲነግረን የባብ አንድ ሁለት ታሪኩን ሲያነሳ ከታሪኩ 2-3 ሀረጎችን ሲመዝ አብሮ እንባ የሚመዘዘው ልጅ ነው። ያኔ በስቱዲዮ ምን ብለሽን ነበር? ከዚህ በኋላ አንዲት ዘለላ እንባ እንኳን አይፈስም። እውነት ነው ብያለሁ። አሁን እያየን ያለነው በየአይነት ፕሮማክስ ነው፣ ሳቅ ነው፣ ደስ ይላል። እውነት ነው። እግዚአብሔር ይመስገን። ያ ዘለላ እንባ አይፈስህም እንዳልሽው አሁን ምን እየሆነ ነው? እንግዲህ አሁን ባለው ጊዜ እንደዛው ነው። እንግዲህ አቋሜ እንደዛው ነው። ከዚህ በኋላ አንድ ዘለላ እንባ እንዲፈሰው አልፈልግም። ስፔሻሊ በእኔ ምክንያት በምንም ምክንያት በምችለው አቅም በቻልኩት የደስታው ምንጭ ነው መሆን የምፈልገው። አሁን እስከዛሬ ካሳለፋቸው ነገሮች ይልቅ ዛሬ ልክ እኔን ሲያገኝ በቃ በምችለው በቻልኩት አቅም የደስታው ምንጭ ነው መሆን የምፈልገው እኔ ማለት ነው። እና እንዳልኩት ነው አንድ ዘለላ እንባ እንዲፈሰው አልፈልግም ከዚህ በኋላም ቢሆን በምችለው እግዚአብሔር በፈቀደው ማለት ነው። እና ያው እንግዲህ ይሄን ይመስላል ካገኘሽው በኋላ እና አሁን ንገሪኝ እስኪ የተግባር አይደል እየነገርሽኝ ያለሽው? አሁን ስላንቺ ነግረሽኛል አክባሪ እንደሆነ። ኢዮብ ደግሞ ከዛ ውስጥ የነበረበትን ህይወት ነግሮናል፣ ለዓለም አውቆታል በብዛት። አሁን ደግሞ እንዲህ ስትኖሪ ስታዩ እንዴት ነው? ያን ሁሉ አታቂም ነበር አይደለ? እንደኛ እኩል የሰማሽው ታሪኮችም አሉ። አሁን አብረሽው ስትኖሩ ደግሞ የተለየ ያወቅሽው በጣም የሚያስገረመሽ ይሄንም አልፏል እንዴ ያስባለሽ ነገር አለ በሱ? ያው ፊት ለፊትም ስላላችሁ የተለየ ከዛ የተለየ በጣም የሚያስከፋ የሰማሁት ታሪክ የለም። በእርግጥ ግን ስለራሱ ከጠየቀኝ እሱ እንደዛው ነው። በቃ
እውነት ማለት ያው ገና ነው ማለት አሁንም ከዚህ በኋላም ያለው ነገር እንትን ይላል ግን እስካሁን ባለው ነገር እንደዛው ነው በቃ የሆነ የተለየ ሰው አገኘው በቃ ማቀው ሰው ነው ላይክ በፊትም በአካል እንደማቀው አይነት ስሜት ነበር የሚሰማኝ ማለት ነውና ከዛ በኋላም እዚህም ከተገናኘን አብረን መኖር ከጀመርን ምናምን በኋላ አብቻለ መጠን ለማስደሰት በጣም በቃ እንድደሰት በጣም ለመንከባከብ ምናምን ነገር ይፈልጋልና በጣም ደስተኛ ነኝ እግዚአብሔር ይመስገን አሜን 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 ይመስገን እግዚአብሔር ይመስገን ጥያቄው ወደ እኔ ይመጣል ማለት እንትን ነው ስለ ብዙ አመት ማለት 2 አመት ቀላል አይደለም ሳትተዋወቅ 2 አመት ከምናምን ሶ ያኔ ማቃት ሀና ለኔም ያው ነች አሁን ማለት በቃ ስለ እንደነገርኩ ነው አንዳንዴ ስትባረክ ያው ተባርኪያለሁ ብዬ ነው ማሰው ምናልባት ብዙ መከራዎችን ስቃዮችን ባሳልፍም ግን ያው ይክሳል የሆነ ጊዜ ላይና ክብር ምስጋና ለሱ ይሁን በዚሁ አጋጣሚ ሁሌ ማመሰግናለሁ ምክንያቱም እኔ ያን ያጣሁትን ኦቨር ነው ያገኘሁት ማለት በተሻለ እንትን ነው ያገኘሁት ማለት ነው ስለ እናትን ማለት በቃ እናቴን ስላገኘው እግዚአብሔር ይመስገን ነው እኔ በዚሁ አጋጣሚ ምክንያቱም እኔ እንጃ ማርያምን ሁሉም እንደዚህ አይነት ሚስት ይስጠው ነው በእውነቱ ማለት ነው በቃ ሁሉም ሰው ያገቡትም በቃ ሚስታቸው እንደዚህ እንድትሆን ፕላስ ደግሞ ምናልባት እኔም ባህሪ እንኳን እንደዚህ ነኝ ጥሩ ነኝ ማለት አልችልም ግን እንደ ሚስት ወይም እንደሷ ደግሞ ያው ምክንያቱም ራስና አታመሰግንም አይደለ እሷን ሳመሰግን ግን እንደዚህ አይነት ሚስት እንዲሰጣቸው ነው ምል ሁሌ ምክንያቱም በቃ እኔም በጣም ነው የምትንከባከበኝ የምር በቃ በጣም የምትጨነቅልኝ እንኳን አይደለም ለሌላ ነገር ይቅና ስላለባበስ የምትጨነቅልኝ ሚስት ነው ያለኝ ብዬ ነው የምናገረው ምክንያቱም የምር በቃ ግሬን ሁሉ አጥባኝ ነው የምታስተኛኝ ማርያምን በቃ እንደዚህ ምናምን ድብል ካለኝ በቃ ግሬን የምታጥብልኝ አጥባ የምታስተኛኝ ሚስት ነው ያለኝ በዚሁ አጋጣሚ ማለት ነውና ወዳታለሁ አመሰግናታለሁ ያው እንደዚህ ብዬ ነው የምናገረው ስለሷ ተናገር ካልሆነ ለኔ በቃ ያው ምንም ያው የታወቀ ነገር ስለሆነ ማለት ነው በቃ ለኔ እናቴን ነው ያገኘሁት እህቴን ነው ያገኘሁት እናቴን ነው ያገኘሁት ሚስቴን ፍቅረኛዬን ነው ያገኘሁት በዚሁ አጋጣሚ ማለት ነው ስለዚህ ያው ምንም ልላት አልችልም ስለሷ የምር በጣም ጥሩ ሰው ነች በጣም ስለ ጥሩ ሰው ባትሆን ሳታቀኝ እንኳን እኔን ለመርዳት በቃ ማለት እንደ ነገር በጣም እኔን በቃ እንደዚህ ስራ በሰራኮ ስላት በቃ ለኔ ከየት ማምጣ ይሆን ነገር ማድረግ ትፈልጋለች ያው አልችል ብላ ነው እንጂ ማለት ነው በቃ ምን ላድርግ ቆይ ከየት ላምጣ በጣም በቃ ይብን የሆነ ጊዜ በጣም የሆነ አሳይመንት ነበረብን ጂኤስ የሚባል ኮርስ ነበርና የሆነ ሰው ፒሲ ለመንኩት ማለት ነው ጓደኛዬ ነውና ፒሲ ምናምን ስለአራ ፒሲ ደግሞ ለሰው ይሰጣል እንደ ምናምን አለኝ ማለት ነው ከዛ ላይብራሪ ደግሞ ስትሄድ በቃ በተራ ነው ወይ ምናምን በቃ አይሆንም በቃ እንደምን ታውቀዋለህ መቼም ከዛ ነገርኳት ማለት ነው አስቧል እንደዚህ ያኔ ዲፕሊ እንኳን አልገባንም አስብ ግን ተበድራ ነበረ በቃ እኔ አንድ ቀን እንኳን ነው የምሰራበት አንድ ቀን ለመስራበት 30 ምናምን ሺህ ብር ፒሲ ገዛች ተበድራ እዚህ ድረስ ነው ለኔ መስዋዕት ነው የከፈለችው ማለት ነው ተበድራ እንግዲህ እሷ የተመቻቸ ላይፍ ላይ የተመቻቸ ነገር ላይ አልጋ ባልጋ ሳትኖር እሷ እንደዛ የሆነች ለኔ ብላ አስብ እንግዲህ እና እዚህ ድረስ ነው ለኔ የሆነችው እና ያው ያዲስ ያሁን እንደቀርሳለ አረ የለም የት ሄደ ያው ስልክ አልነበረኝም ያኔ እሺ ያው ታውቃለች ነግሬያታለሁ ስልክ አልነበረኝም በኢሞ ነበር የምንደዋወል እሺ ከዛ ያኛው ስልኬ እንትን ምንድነው ኢንፊኒክስ ሲምባል ስልክ ነበረኝ በዛ ነበር የምናወራ ተበላሸብኝ በጣም እንትን አለ በቃ የሞቃል ምናምን ያቃጥለኛል ማለት ነው ከዛ ያኔ ብርም ትንሽ ሸገረኝና ጆሮዋን አልኋት ማለት ነው ግቢ ያለው ከዛ በዛች ነበር ኢሞ የምናወራ ከዛ ፒሲው ተገዛልኝ ስልክ የለኝም ከዛ በምን እናወራ የሆነ ትንት የስልክ ነበረችኝ ተቃጠቆ ማለት ነው ያለች እንደው እሷን ይጃታለሁ ከዛ በዛ ደግሞ እሷ
እኛ የለመድነው 1 ሰዓት 2 ሰዓት ነው የምናወራው በኢሞ ማለት ነው። ተኝቼ ምናምን በቃ ስናወራ ነው የምናድረው። ከዛ ያን ለምደን እሷ ደግሞ ቀጥታ በዛ መደወል ይበላል አረብ ሀገር ስልክ ማለት ነው። አዎ 1 ደቂቃ ደህና ነው ምናምን ብላ ምዘጋብኝ ይቋረጣል ሁሉ ሳይጨርስ። ከዛ ለምን ፒሲውን አልሸጥም አልኩ። በቃ ተናደድኩ። ሄደው በዚህ ደግሞ እየፈለኩት ግን ስልክ መግዣ አጣሁኝ። ከዛ ስልክ መግዣ አጣውና እንግዲህ 29 ሺህ ብር ነው ምናምን ነበር የገዛሁት ፒሲውን ማለት ነው። ከዛ እንደገዛሁት ደግሞ ተበላሸ። ባትሪው እንትን ሆነ አልንቀሳቀስ አለ። እንደገና 5 ሺህ ብር ምናምን ያው መከራኛ ነችና በቃ ላኪ ተበላሸብኝ አልኳት። ከዛ 10 ሺህ ብር ምናምን ላከችልኝ ይመስለኛል ነው ተበድሬ ነው ወይስ ሰጠሽ ነበር ያኔ ብቻ ጠይቄሻለሁ። ከዛ ብቻ ባትሪውን አስቀየርኩኝ። እንደገና አስቀየርኩት። ኖርማሊ ልሸጥ ስል ባትሪው ተበላሽቶ የሚገዛኝ ነው። ባትሪውን አስቀየርኩና ስልክ ደግሞ አስፈለገኝ። በቃ ቴሌግራም ወይ ምናምን በቴሌግራም ነው ጨዋታው። ግቢ ላይ ደግሞ የሆነ ነገር ኢንፎርሜሽን ምናምን የምታይ ፒሲህን በየምናምን ፒሲ በቃ ይዘው አዞርም ገብቷል። እንደዛ ሲሆን አስጠላይ። ደግሞ ስልክ አስፈለገኝ። አይ ነገርኳት እኔ ልሸጠው ነው በርካሽም በሽጬ ስልክ አማረኝ በምን ላውራ በቃ ምናምን አልኳት ማለት ነው። ደስ እንዳለህ አድርግ አንተን ብቻ የሚያስደስትህን አድርግ ነው ያለችኝ። ከዛ ሸጥሁና ይሄኛው ስልክ ገዛሁት ማለት ነው። በኪስ ያለው ስልክ ትልቅ ላፕቶፕ ከፒሲ ትንንሽ ነገር ሆኖ ራሱ የሚያስፈልግህ ነገር አለ ገብቷል። አይ አያስፈልግም ማለት ያለው ከዛ በኋላ ይሄንን ስልክ አለ ተገለባብጦ አለ። ያው ከዛ ፒሲውን ሸጥሁና ይሄንን ደግሞ ገዛሁት። ከዛ ስቶሪ በኋላ ቤተሰብ እስካሁን ሰማ አወቀ ወይ? የተወሰነ ንገረኝ እስኪ ምንድን ነው ቤተሰብ አወቀ ወይ ለሚለው እንደነገርኩ ከዚህ በፊት ነገር ፋዘር አውቋል ያውቃል ነግሬዋለሁ። በቃ እኔ ያው እየተሰቃየሁበት ነው ማግባትህንም ማለት ነው እንዴ ያውቃል። በዚሁ አጋጣሚ ደግሞ ምናልባት ያው ለጊዜው ለምኑ ብለን ነው እንጂ እሱ እዚሁ ስላለም ያውቃል። በቃ እንደውም እየደወለላት ሁሉ አንዳንድ ቀን ያወራታል ማርያምን። ከኔ ጋር አያወሩም። ከኔ ጋር በቃ እሷ ጋር ነው ያው ልትነግር ትችላለች። እኔ በቃ ምናምን እንዳለ ይቅር ብለህ ሆይለ ተው ስለዚህ እረፍ። እሷ ጋር በዚህ ነው እንደውም እንጣላ እሷና እኔ ብዙ ጊዜ እባክሽ እኔ ልጅነቴን ተቀምጬ ዛሬ እንደዚህ ሆኜ ምናምን እላት ነበረ። በእርግጥ እግዚአብሔር ይመስገን ያው ለአንድ ወርም ይሆን የኖርኩ ነው ብዬ ማስበው ከእንግዲህ ነው እኖራለሁ ብዬ ማስበውና ኖሬያለሁ። አሁን ኑሮ ከጀመርክ አንድ ወር ከዛ በፊት የኖርኩትን እንደኖርኩ አልቆጥረውም። ገብቶሃል? እንደዚህ ምናምን ያው ይቅር ብዬዋለሁ። በዚሁ አጋጣሚ እንደነገርኩ ከዚህ በፊት ነው ያልከው የትኛውን ከየት ጀምሮ ቆጥረህ ነው? ይሄ በቃ እሷ ጋር ሳልገናኝ የኖርኩት ኑሮ እንደ ያው ታውቀዋለህ ሰምተሃል እንግዲህ በአካል እና ያን ብዙም አልቆጥረውም። እኔ ኖሬያለሁ ብዬ ስለማልቆጥረው ከእንግዲህ ነው በቃ ኑሮ ኖሬያለሁ። አሁን ነው በቃ ያን ወር ልጅ ነው ማለት እኮ ነው። አሁን ያን ወር ልጅ ነኝ ህፃን ነኝ ገና ትቶ እየጠባሁ ነው እና ይህም በቃ እንደዚህ ማለት እና ምንድን ነው መሰለህ ጡጦ ላይ ነኝ ገና ልጅ ነኝ ምንም አላውቅም። ከአሁን እስከ ወር ያለውን ነው በቃ አታሳፍራት አይናፋለች እና ስላልኖርኩ በቃ ብዙም ደስ አይለኝም ማለት ይቅር ብዬዋለሁ። እንደምታውቀው ያኔም ነገር ያለው ያው ለእኔ ነው አልሆን ያለው እንጂ ቀይዋህ ቢጤ ነው ለሌላ ሰው ገብቶሃል። ዝም ብሎ ለማንም ለቤተሰብ ነው አልሆን ያለን እና ብዙም ደስተኛ አይደለሁም እና በዚህ እሷ ጋር ደግሞ እንጣላለን። እባክሽ ከዚህ ምናምን እላታለሁ። እባክህ ተው ምናምን አለ እሱ ግጥም አድርጎ በአስከፈ ያውቃል። ታሪኩንም ሰምቷል። ያው የሚያውቀው ነገር ስለሆነ ኖርማል ነው። እነዛ ግን ይመስለኛል ልጅየው ሳየው ያየዋል። ለምን ብትል አንደኛ ዩኒቨርሲቲ ተመርቆ የመጣ ልጅ ነው ያለውም ከተማ ላይ ነው። እርግጠኛ ነኝ እንዴት ታየው በጣም ነው የሚያየው ያየዋል። አሳይቷቸዋል ይመስለኛል። አክስቴ ደውላልኝ ነበር በዚሁ አጋጣሚ በቅርብ አሁን አክስትህ ያኔ እናትህን ስታገልልኝ ይኸው አለች። ሰሞኑን ደውላልኝ ነበር። አይታው ነው አይታው እንኳን እሷ ምኑን ታየዋለች? ምንም አታውቅም። ስለ ስልክም ምንም አታውቅም። የምታውቀው ነገር የላትም ልጅቷ ማለት ነው። አክስቴ ስለማታውቅ አቺ ልጅቷ ያሳይቻት ይመስለኛል። አቺ የሆነች ሌላ ግል ኮሌጅም ትማር እህት አለችኝ የእሷ ልጅ ማለት ነው።
እና እሷ አሳይታት ፎቶዬን ሁላ አሳይታታች ይመስለኛል የተመረኩበትን ፎቶ ምናምን ሁላ አሳይታት ምን እንዳለች ታውቃለህ? ልጄን እኮ አስመረኩት ምናምን እያለች እንደገና ደግሞ በአዲስ ደግሞ ያው ሌላ ፕሮፓጋንዳ ጀምራለች። እናት ተብዬዋ ነች ገብርኤልን ከዛ አክስቴ ነች። አሁን ያው ሰሞኑን አለች እሷም እንግዲህ ያልሞተችው አለች እማዬና እየሰማች ነበር። አወራኋትኝ እንዴ ፎቶህን ይዛ አይደለ ፎቶውን ከእህቴ ያሳይታት ማለት ነው። እንደዚህ የተመረኩበትን ፎቶ ምናምን እያሳየማት አሳይታት አለች እንትኑን ፎቶውን በስልክ። ከዛ በኋላ እንት ይዘለና በየሰፈሩ በቃ ስለኔ እንዴ ነው ምናምን ለሚላት ሁሉ እንዴ እኔ እንደዚህ አድርጌለት እንዲያርጌ በዚህ ወጣው በዚህ ገብቶ አስተምሬው ለደረጃ አድርሼዋለሁ እያለች አሉ ማውራት ጀመረች። ያው እኔ አሉ ነው ማለት በእርግጥ አክስቴ ነች አትዋሸኝም፣ እህቷ ነች እንግዲህ እንደዛ ያለች የገዛ እህቷ ነች እያለች አይደለም ምናምን ልካለ ታውቃለች እንዴ ገንዘብ ምናምን ብላ ጠየቀች። ምን ነው አታውቂያትም እንዴ አልኳት። ምን ነው አታውቂያትም እንዴ ምናምን ስላት ኧረ ማወቅ ሳውቃታለሁ እንዴው ተሳስታ እንደሆነ ምናምን አለችኝ። ከዛ እና ይሄ ነው የነበረው ነገር ያዩት ይመስለኛል እርግጠኛ ነኝ። ፋዘር እንደነገርኩ አይቶታል ያውቃል። እኔም ነግሬዋለሁ አልደብቅም እሷ ጋር እንኳን ያው ምናልባት ጊዜ ይፈጃል ማለት አላወራትም ብዬ ስላሰብ ጊዜም ይፈጃል ምናልባት ወይ እግዚአብሔር ካለ አንድ ቀን ዝም ብዬ ላወራት እችላለሁ። ያ ማለት በጣም ብዙ ተጽዕኖ እየደረሰብኝ ስለሆነ ለምን በቃ ዝም ብለህ በቃ ይቅር በላት ግን ምናምን ነገር ይሉኛል ብዙዎች ማለት ነው። ደግሞ አብዛኛው ሰው የሚደውልኝ በዚህ ጉዳይ ነው። ለምን ይቅር አልልም አልክ እንዴት ምናምን። ኦኬ ይቅር ልትል ትችላለህ። አንድ መጥፎ ነገር ያደረገን ሰው ይቅር ትላለህ፣ ግን ውስጥ ላይ አይወጣልህም። ለእኔ ሚኒንግለስ ስለሆነ ነው ይቅር ያለ ማለለው ማለት ነው። ግን ያው ዝም ብዬ እስኪ ጊዜ አይቼ የሆነ ጊዜ ምናልባት ለመርሳት አቅም ካለ ልረሳ እችላለሁ ብዬ አስባለሁኝ። ይሄ ነው ያለው ነገር። አሁን አዲስ እየኖር አይደል? እውነት ነው። በነገራችን ላይ ባቱ ልክ እንዳለው እኔ አወራቸዋለሁ አገኛቸዋለሁ ምናምን ነገር ነው ታሪኩን ያው በእርግጥ እሳቸውም ያውቃሉ አውርተውኛል ስለ እንደዚህ አይነት ነገር ማውራቻቸው ነበር በነገራችን ላይና እንዴት ነው በዛን ጊዜ የሆነ ነገር እውነት ሁሉ ሆኗል ብለዋል ማለት አሁን ሰው በተወሰነ ጊዜ ላይ አሁን እኮ እድሜ እያስተማረ ይመጣና ትላንትና ላይ የነበረውን ነገር ዛሬ ላይ መመለስ ላትችል ትችላለህ። ሰው ነህና ትጸጸታለህ ብዙ ነገርና አወራቸዋለሁ ብዙ ጊዜ ለዚህ እኮ ነው እሱ ምናምን ነገር እሱ እረዳዋለሁ እኔ ልጄን እንደዚህ አድርጌዋለሁ ምናምን ነገርና እኔ ምንም ቢለኝ ምንም አይመስለኝም እረዳዋለሁ። ልጄን ተሰቃይቷል። ትላንትና ጭንቅላት ውስጥ የነበረው ነገር ነው ዛሬ እንዲሆን በጣም ቁጡ ብስጩ እንዲሆን ያደረገው ለዛ ነውና እኔ እረዳዋለሁ ምክንያቱም እኔ ነኝ። ግን አለ በቃ ዛሬ ላይ ሆኜ ትላንትና መመለስ አልችልም። ምን ላድርግ? በትላንትናው ነገር እውነት ነው ተጸጽቻለሁ፣ እውነት ነው ልጄ ነው በድዬዋለሁ። ግን አይደለም እሱን ብዙ ያጠፋቸው ስህተቶች ይኖሩኛል በህይወቴ። ግን ዛሬ ላይ መመለስ የማልችላቸው ብዙ ነገሮች አሉ። ምን ላድርግ ልጄ ሲሉኝ እኔም እሱን በቃ ተው ማለት አትናገር አልፏል ኦልሬዲ አይደለ እኛ እየኖርን ነው። ቢያንስ እኛም እኮ ደስታችን ለማጣጣም ሁሉ ነገር መተው እንዳለብን ተናግሬያለሁ ከዚህ በፊት አይደለ። ደስታችን ለማጣጣም መተው መቻል አለብን። በቃ ቢያንስ አሁን ላይ ያለን ነገር ምንም የሚያገናኝ ነገር የለም እኮ አንተም የራስህን ኑሮ እሳቸውም የራሳቸውን ኑሮ ነው የሚኖሩት። ግን ነገሮችን መተው በቃ ወደ ራስህ ህይወት ትኩረት መስጠት ያን ነገር ያለፈው ነገር አሁን ላይ ተካክሰን ሁለታችንም ብለን ነው የምናምነው አይደለ። እኔ ለሱ አለውለት እሱ ደግሞ ለኔ ያለ ሁለታችን አንዳችን ለአንዳችን ብርታት ነን አይደለ። ስለዚህ ሌላ ነገር ላይ ትኩረት አለማድረግ በቃ እንደዚህ ሆኜ ነበር እንደዚህ ሆኜ የሚለውን ነገር መርሳትና ከቤተሰቡም ጋር ቢሆንም እሳቸውም አሉ እዚህ ያሉትም እንጀራ እናት አሉ። በእውነቱ በጣም መልካም ሰዎች ናቸው። እኔ በጣም ነው የሚወዱኝ እና በቃ እሱንም ያው እኔ እሄዳለሁ እሱ ያው ብዙ ጊዜ ምናምን ነገር ይላል። እኔ ግን በጉልበቴም ቢሆን እሄዳለሁ። እሳቸውንም በጣም አገኛቸዋለሁ አወራቸዋለሁ እና ያው አባዬ ብትተው ነው የምለው ፋዘርን በተለይ በቃ ምክንያቱም ሰው ናቸውና
ሰው ነን እኮ እኛም እኮ እየታለፈልን እየተረሳልን እንጂ በደለኞች ነን አይደለ እንዴ? የታወቀ እኮ ነው። ስለተማረ ስለተተወልን ነው እንጂ ባይተውልን ኖሮ እኛስ እስካሁን እንኖርን ነበረ። ያንን ነገር እያሰብን ነገሮችን መተው ብንችል እስፔሻሊ ደግሞ አሁን የጾም ጊዜ እንደመሆኑ መጠን ነገሮችን መተው ይቅር መባባልን ይቅር ማለትን ይቅር ለእግዚአብሔር ማለትን የምንማርበት ጊዜና የምናደርግበትም ጊዜ ነው አይደለ? ያ ካልሆነ ጾማችንንም ከንቱ ነው፣ ልፋታችንን ከንቱ ድካም ብቻ ነው የሚሆነው። ምክንያቱም እግዚአብሔር ይቅር ብለህ ካልመጣህ ይቅር አልልህም ነው የሚለው አይደል? ስለዚህ ያንንም እያሰብክ አባዬ እባክህን በቃ ያስቀየሙትን ሰዎች እውነት በእናንተ ፊት ነው የምጠይቀው። ከዚህ ቤት አስቀይሞክ የነበሩ ሰዎች ይቅር ለእግዚአብሔር ለሱ አንተ ስለተማረድ ስለተተወልህ ስትል አንተም ደግሞ በልብ ያለውን ነገር ሁሉ ጠባሳ ትተህ በሰላም በፍቅር እንድንኖር እባክህን ውዴ ነው የምለው በዚህ አጋጣሚ በእናንተ ፊት ማለት ነው። እኔ የምልሽ በሃይማኖት መምህርነት ለተወሰነ ጊዜ ሰርተሻል? አይ አንዱ አባት ሆነሽ መምህር ሆነሽ በጣም ነው አንደበትሽ ርቱዕ ነው፣ ፍቅር የምትሰብኪበት ደግሞ በአንቺ ሲሆን የበለጠ ይጣፍጣል። አመሰግናለሁ። በጣም ደስ ይላል። እሺ እየዋ አቤት ተጠይቀሃል? አዎ በሚገርም በምትወዳት ህይወቴ መኖር ከጀመርኩ ከእሷ ጋር 1 ወር ሆነኝ። ከዚህ በኋላ እድሜ ከዚህ ይቆጠር። ደስ ይለኝ ነበር ቢቆጠር። ከዛ ጀምሮ ቢቆጠር ጥሩ ነው። ያንተ ከዚህ ይህን 30ውን እንደገና ቢያደርግልኝ ደስ ይለኛል። ማለት እሷም እኮ ታውቀዋለች ማለት ሁሉም ሰው ያውቀዋል። አሁን ይቅር ማለት አይረሳህም። እንዴት አድርገህ እኔ እኮ እንደነገርኩህ በእርግጥ በልጅነት ይሆናል ይቅር ብያ ትንሽ የሆነ ደስ የሚል ነገር አሳይተውኝ ቢሆን ረሳው ነበረ። ግን አሁን ደግሞ በጣም ትልቅ ሰው ነኝ። የ30 ምናምን ዓመት ሰው ነኝ። በቃ ማለት አሁን በጣም ኦቨር የምታስብበት ጊዜ ነው። ገብቶሃል? ያኔ ምናልባት በሆነ ነገር ከበር ማድረግ ይችሉ ነበር ሰው ቢሆኑ እነሱ ማለት ነው ሁለቱም። ግን እንደሰማኸው በተደጋጋሚ ለይቅርታ ቅርብ ሆኜ ጠይቄያቸው ነበረ እና አሁን ደግሞ እንደገና ደግሞ እንግዲህ አስብ እስቲ አንድ መቼም ሰው እንዴት ልበል በቃ አንድ ቀን ደውላ እንኳን ይኸው 30 ምናምን ዓመቴ ነው እንደነገርኩ ከሷ ከቤት ከወጣሁ 20 ምናምን ዓመቴ ነው። አንድ ቀን እንኳን ስልክ ደውላልኝ የማታውቅ ሴትዮ ወይም እናት ማስመሰል አስብ። በመመረቅ በቃ ልጅ ለዚህ በቃ እያሉ ለዚህ በቃ አይደለም አስተምሬው እንደዚህ አድርጌለት በቃ ገንዘብ እየላከችልኝ እሷ እንዳስተማረችን ያወጣች እናትነት ቦታውን ለማስጠበቅ በቃ አዎ በቃ አሁን እናት ልክ ያለባት ግዴታ አለ አይደለ? ይሄን ኃላፊነት እንደተወጣች ነው ስታወራ የነበረው ማለት ነው። እሺ እንደዚህ አድርጌ በቃ እንደዚህ አድርጌ በቃ ያስተምሬው ለቁም ነገር አበቃሁት ምናምን። እንግዲህ አስብ ደግሞ እንደገና ሌላ ነገር ደግሞ እና ሜቢ ዝም ብለህ እኮ ምናልባት ይቅር ልትል ትችላለህ። ግን እንዳንተ ወይም በቃ እንዳንተ እንኳን በእኔ ቦታ ሆነ እንኳን እኔ ብትጠይቅ እስኪ አሁን ለምሳሌ ይህን ሁሉ ነገር አሳልፈህ ወይ ይህን ነገር ሁሉ አድርገህ አንተ ትንሽ ጭላንጭል ማለት የተስፋ ጭላንጭል ሲታይብህ ልጄን አስተማርኩት እንደዚህ ያደረኩለት ብትባል ብር ነው ሊሰማህ የሚችለው። ይሄ ሁሉ በደል አልፎብሃል ስንት ማለት ያው ክርስቶስ ስለሚወድህ እንድችል ባያደርገኝ ኑሮ ፈጣሪ በዚህ ምድር ላይ ይሄት ነበርኩ ዛሬ የለውም አፈር ነበርኩኝ። በቃ ማለት እንድችል በቃ ጠብቆኛል። ገብቶሃል? ጠብቀውኛል። ባይጠብቁኝ ኑሮ መላእክቶች ጻድቃኖች ባይጠብቁኝ ኑሮ እግዚአብሔር ባይጠብቀኝ ኑሮ ሄት ነበርኩ ዛሬ ትንሽ ለመኖር ጭላንጭል ሳገኝ እንደገና ደግሞ እኔን ለመረበሽ በቃ የሆነ እኔ እንዴት እንደሆነ በቃ ይሄ ማስመሰል ምን አመጣው? አንተ እንደዚህ ብትባል አሁን ይሄን ይቅርታ ብለህ ትረሳለህ ወይ? ላፍ ይቅር ልትችላለህ። ሰውን እኮ ይቅር ትለዋለህ የሆነ በድሎኝ። እኔ እኮ እንደነገሩ ብዙ ሰው በደል አድርሶብኛል፣ ግን ይቅር ብያለሁ ሁሉንም። ግን ይሄ ደግሞ ጠባሳ ይረሳው። ግን ዝም ይላፌ ይቅር ልላት እችላለሁ አይደለም ነቱ
አዎ ማለት ላፍህ ምናምን ነገር አይደለም እኮ አሁን እኮ እጄና ዘመቻ እንደበላ በጣጣናቴ ያባለ ወይ አይደለም አሁን ነው አይደለም ለምን ታደርጋለህ መሰለህ ማለት መጀመሪያ ለመጀመሪያ ከውስጥ ነው የሚጀምረው አይደለም ሁሉም ነገር እኔ አልልም ብለህ ካሰብክ አትልም ራስን ማሳመን ከራስን ከማሳመን ይጀምራል ራስን ታሳምናለህ ለመጀመሪያ ማለት ነው እኔ እኮ ሄደ ይቅር በላቸው ምናምን ይቅር በሉኝ በላቸው ወይ አይደለም እንደዛ ሊሆንም አይችልም አይደለም ግን መጀመሪያ ከውስጥ ይቅር ማለት አለበት ለራስህ ለሰላም ስትል ማለት ነው እንደዚህ አድርገውኛል እነሱንማ ይቅር አይደለም ማለት በራሱ ማለት አይምሮክ ይቅርታ ለማድረግ ዝግጁ አይደለም ለነሱ ሄደ ይቅር በሉኝ እንደዚህ አድርገው ልትላቸውማ አትችልም ምክንያቱም የተበደልከው አንተ ነህ አይደል ግን አሁን ላይ ከራስ ጋር ለመታረቅ ስትል በሰላም ለመኖር ስትል እግዚአብሔር ያደረገልን ነገር ለማሰብ ስትል መተው መቻል አለብህ ነገሮችን መተው ነው ካለዛ እኮ አይተውም እኮ እንደዚህ ነበር እንደዚህ ስለሆነ ነው ያልክ ነገሮችን ሁሉ ጊዜ የምትይዛቸው ከሆነ ይቅር አትልም ራስ መጀመሪያ ከውስጥ ነው የሚጀምረው ይቅር ማለት ነው ከውስጥ ይቅር ካላልክ ባንደበት ይቅር ብትልም እሱ እንትን አይቆጥርም ስለዚህ እኔ ይቅር ልል አልችልም ያኑላ ተበድያለሁ እኔ ይቅር ልል አልችልም ብሎ ራሱን አሳምኖታል ኦሬዲ እሱ ማለት ነው ስለዚህ አንተም ብትጠይቀው አሁን እኔ ላፌ ይቅር ልል እችላለሁ ግን ውስጤ ይቅር ሊል አይችልም ብሎ ነው የሚያስበው ማለት ነው ግን እሱ በቃ ይቅር ብሎ ቢረሳ እሱ ነው ሰላማዊ ሰው የሚሆነው ብዬ ነው የማስበው እኔ ለራስ ደስታ ነው ብዬ ነው የማስበው እንደኔ አስተሳሰብ ማለት ነው ስለዚህ አባዬ እነሱን ይቅር በሉኝ ብለህ እዛ ድረስ ሄደህ ምናምን ሳይሆን ግን በቃ መተው በቃ ማርያም መተው በቃ ከዚህ በኋላ እስካሁን እኮ በምክንያት ነው ያልታውካቸው አይደለም ነገሮች እነሱ ስታይ ስለምታስታውሳቸው አንተም ደግሞ ኑሮክ ህይወትክ ራሱ የሆነ ነገር በሆንክ ቁጥር ነገሮች እነሱ እሳቸው ያደረጉትን ነገር ስለሚያስታውስህ ነው ያረሳቸው አሁን ግን እየኖርክ ነው ማለት እየኖርን ነው ብዬ ነው የማስበው አይደለም ከዚህ በኋላ ግን ራሳችንን ነው ማሰብ ያለብን ራሳችንንና እግዚአብሔር ለኛ ያደረገልን ነገር በትዳር እንዲባርከን ጥሩ መልካም ነገሮች ከዚህ በኋላ እንዲኖሩን አሪያ እንድንሆን በመልካም ምግባር ማለት ከዚህ በኋላ ታንጸን በቃ እንድንኖር እግዚአብሔር እንዲረዳን ጸሎት ማድረግ እግዚአብሔር መለመን እንጂ ያንን ነገር ያያሰብን ማለት ወደ ሌላ እንዳንሄድ ማለት ነው ዳግም ወደ ኋላ እንዳንመለስ ያንን ነገር ነው ማድረግ ብንችል ብዬ ነው የማስበው ነኝ እና አባዬ አንተም እንደዛ ብታደርግ ነው ብዬ ነው የማስበው ይቅር በላቸው እዛ ድረስ ሂድ ምናምን አይደለም ግን በቃ ትቻለሁ ማለትን ግን ከልብህ ነው ለአንደበትህ አይደለም ከልብህ ማለት ነው ምክንያቱም እኛ ብዙ ነገር ተደርጎልናል አንተ ስፔሻሊ ብዙ ነገር ተደርጎልሃል እግዚአብሔር እሱ ዋጋ ከፍሎልህ እስከዛሬ አድርሶሃል እኮ አይደለ እሱ አንተ እስከዛሬ ሳትበድል ቀርተህ ነው ሁሉ ነገር ተትቶልህ እኮ ነው እስከዛሬ ያለ ነው አይደል ስለዚህ በትተው ምክንያቱም አንተ ከሱ አትበልጥም ስለሆነ ማለት ነው አይደል አንቺ ያለ ነው አይደብህ ወይ አንቺ ብሏል ነው አይደል ታጠፋ ይቅር በለኝ እውነቴን ነው ስለ ምክርና ቡጢ ለሰጪው ቀላል ነው ይባላል የምሬን እኮ ነው እንዴ ማለት እኔ እንደዚህ ተረስቶልህ ነው እንጂ ማለት እንዴ ይሄን ያህል በደል በበድል እኔ ይሄን ያህል በደል አልበድልም በድየም አላቅም ሲጀመር ገብርኤልን ረብስማ ሰው ላይ ምን ታውቂያለሽ እኔ ማንንም በድዬ አላቅም ምናልባት ራሴን እንጂ መበድል ከበደልኩ እንኳን ሰውን እንደዚህ በወጣ ነገር አራ እንዴት ሆኖ በዚህ ልክ ሰውን ልበድልም አልችልም አልበደልኩም እርግጠኛ ነኝ ምናልባት አሁንም ይቅርበላቸው ምናምን ላልሽው ይቅርብል እንኳን ማለት ነው ሂጄ ያመራ ሂዳላልኩም እኔ አሁን ባሪድም እዚህ ሆነሽ አሁን ምንድነው መፍትሄው ለምሳሌ ይቅርብለሻት ወይም እናትሽም ይሁን አባትሽ ወይ የሆነ ሰማን የሆነ ነገር አድርጎሽ ይቅርብለሹ እሱም ይቅርብሎሽ እንዳንቺ በቃ ያለፈውን ማይረሳልሽ ከሆነ መልሶ ያው ኮንም ምንድነው ጥቅሙ ነው የታገኛቸዋለህ አሁን እኮ አንተ የራስህን ኑሮ እኮ እየኖርክ ነው ያለው ይበጣብጡኛል ይመጣሉ የምር እርግጠኛ ነኝ ኧረ በስመ አብ አይመጡበት የለም እኮ እንደነገርኩ ያ አንድ ተንከሲስ አለ ታናሽየው ማለት ነው ማለት እኔ እንደተማረ ሰው ነው ምናልባት ይልቅ ዛሬ ያው የመጣችሁት ቤታችን ለማየት ምናምን ነው ግን እንደገና ሌላ ነገር ውስጥ ገባሁኝ ይቅርታና እንደነገሩ ቴሌግራም ላይ ሳወራው እኔ እንደ ወንድም በቃ የሆነ ዲግሪ ያዘ ሰው ነው ትልቅ ሰው ነው ጭንቅላት ያለው ሰው ነው ይመክራችኋል በቃ አንቺም ተይ ለምን እንደዚህ ያደረግሽ
በቃ ተረሳሱ ምናምን እንደሚለውን ነገር ፈልጌ ነበር ያወራሁት። እንደዚህ እኮ ምናምን ስለው እና ምን ችግር አለው ጥሩ እኮ ያደረጉ ነው ያለኝ። እመቤቴ ሹት አድርጌው ነበረ። ምናልባት ሪሳይክል ውስጥ ገብቼ ማሳየት ስለምችል ቴሌግራም ላይ ያወራ ነው። ይሄ ያንተን እንትን እኮ እንደዚህ ምናልባት የሆነ ካካ ምናምን ያልኩህ እንደዚህ እኮ ምናምን ስለው ዋው አለኝ። ጥሩ ነው እኮ ያደረጉ ምናምን አለኝ። ከዛ ምን ቢለኝ ጥሩ ነው ብቻ በቃ ያለፈውን እንርሳው እና አሁን ምናልባት በቃ ወደ አዲሱ ምናልባት ይቅርታ በላለችው ስለሷ ያለፈውን አናወራ። በቃ ያለፈ ነው። አሁን ወደፊት ስለሆነ ወደ አሁን ፊውቸር የሚለውን ነገር እንትን የምትለኝ ብታወራኝ ብትጠይቀኝ ምናምን ደስ ይለኝ እንጂ አሁን ማለት አሁን ስላለንበት ኮንዲሽን ስለወደፊት ማድረግ ማለት የሆነ አሁን ከዛ ወደዚህ ያለውን ነገር ነው። ከዛ ወደዚህ ያለው በቃ የነሱ ጉዳይ ብንዘጋው ደስ ይለኛል። ይሄ እዛ አካባቢ ያለው በቃ ይዘጋ ብዬ ነው የማስበው። እሺ ንገረኝ፣ አሁን በዚህች ቤታችሁን ያገኘናችሁ እቅዳችሁን፣ ሀሳባችሁን እሷ ያለችህ ደጋግማ የጠየቀችህ ለአንተም ለጤና ስትል ይቅር ብትል ምናምን ያለችህ እሷ ምክንያት ስላላት ነው ስለተተወልን እንጂ እኛም እኮ ያለችው በፈጣሪ አይ አንተ በድያለሁ አልበደልኩም ማለት ሰው በባህሪው እንደዛ አይደለም። ምክንያቱም ይበድላል። ሰው በተግባር እንኳን ሰውን ባትመታ ባትበድል ባትቀማ በሀሳብ ሀሳብም በሐዲስ ኪዳን ኃጢአት ሆኖ የለ እውነት ነው። በተግባር እንኳን በገና እንኳን ባትዘሙት በሀሳብ አይቶ የተመኘ እንደዚህ አለ። በፈጣሪ ፊት እኔ ደካማ ነኝ እኔ ኃጢአተኛ ነኝ ነው የክርስቲያን ወጉ ሲሉ ሰማለሁ። የእሱ ሀሳብም እንደዛ ነው። ትክክል ናቸው። ስለዚህ እሱ የተወልን ሌላውን ትተኸው ዛሬ እንዲህ እንድታወራ ሌላውን ትተኸው ህይወት ከቆጠርኩ 1 ወር ሞላኝ ያልካትን ሀናን እንድታገኛል ይሄ ሁሉ እድል ይሄ የምተነፍሰው በማንም አይደለም በሱ ቸርነት ነው። ዛሬ እንዲህ እንድትኖር ያደረገህ ከዛ አስከፊ ከምትለው ግርፋት ስቃይ ውሃ እንዲወስድህ ወንዝ ላይ ተጥለህ እነሱ እኮ ጥለውሃል እንደነገርከበት ወንዝ ወስዶሃል። ያተረፈ ማን ነው? እግዚአብሔር። ይሄ ነው ቸርነት ማለት። እንደዛ ያለ አስከፊ ታሪክ ነገርከን። ሰው ያልፈዋል ወይ እናት ይሄን ታደርገዋለች ወይ በሚል ነገር ግን ደግሞ ያን አሳልፈዋል እግዚአብሔር። እውነት ነው። አየህ ምናልባት እግዚአብሔር አባቶ የሚያደርጉትን አያውቁምና ይቅር በላቸው እሱ ያለውን ዛሬ ደግሞ አንተ እንድትለው ሊሆን ይችላል ነው ያልቻለ። እንደዛ ነው እኔ የገባኝ እንደዛ ነው። የእሷን ሀሳብ በዚህ መንገድ የገለጸችበትን አሁንም ቢሆን በራስህ አንተ ባለህ አቋም ልብ ውስጥ ባለው እሱን አንተ ነው የምትረዳው። እኔ እንዲህ ነው አልገባህም። የእሷን ቢሆን ያ ሊሆን ከሆነ አታው አይደለም ደጋግማችሁ አውርታችሁታል ታውቃለች። ግን ይሄን ሁሉ ለፈው የምትለው እሷ የሆነ ይኸውልህ አንዳንድ ሰዎች ምን ሲሉ ሰማለሁ መሰለህ አንድን ሰው በክፉ ነገር በአእምሮህ ይዘህ መዞር ሳይከፍል እሱን በነፃ አንተ ላይ እንደማኖር ነው። ይዘው ትዞራለህ። ይህን አንዳንድ ሰዎች ይሉታል። አንዳንድ ሌሎች ምሁራን ደግሞ ይሄኛውን ሀሳብ የሚያረክስ ይህን ሀሳብ ወይ የሚያስብ ደግሞ ሌላ ነገር ይናገራሉ። ምን እኔ ይቅር ልልህ እችላለሁ ጉዳይ ግን አረሰው የተደረገብኝንማ መረሳ ዝንጉ አይደለሁም። አይምሮዬ ይመዘግባል ይይዛል። ግን ጉዳዩ ትቼዋለሁ እንደ ክፉ ነገር እንደ ቂም ይዤው አልዞርም ይላሉ። ስለዚህ ሁለት ሀሳብ በዚህ በዛም ይነገራል ማለት ነው። እና የእሷ ሀሳብ ለአንተ ስትል ክፉ ነገር በልብህ ይዘህ አትዞር ውዴ። አሁን ወደፊት ለምንጽፈው ታሪክ ንጹህ ቦታ ይኖራል። ህይወትን እንደ አዲስ ጀምረናል። ያኛውን ፋይል ዝጋው ይብላኝ ለነሱ ነው የእሷ ሀሳብ የገባኝ። እና እሱኛውን በቃ አንተ ከተውከው መልሼ የእሷ ያለችውን ብዙ ደገምኩት። ግን
እዚህ ላይ የምትለው ከሌለ ስለወደፊት እቅዳችሁ ምን እንዳሰባችሁ፣ እዚህ ጋር ቤታችሁ፣ እዚህ ጋር ቅድስት ድንግል ማርያም፣ እዚህ ጋር የባርሴሎና የወሰነ አዘጋጅ ነበርኩ። አሁን እንኳን አይደለሁም በለው። አይ አሁን ትቻለሁ፣ ምንም ኳስ ነገር ትቻለሁ። አላይ ድሮ ያው ልጅነት አለ ምን ያው ትዝ አለላ ለምናምን እየሄድክ ትላለህ። ግን አሁን ያው ትልቅ ሰው አይደለሁ፣ ረጋ ብዬ ምናምን መጀመሪያ ላይፍ ልኑር በሚለው ያው ትቻለሁ። ባሎችን ሚስቶች አይወዱም ይባላል። ለዛም ላይ ተቆ እኔ እንጃ ግቢ ከገባሁ በኋላ ማለት ነው እንደነገርኩ ሁሉ ነገር ነው በቃ የተውኩ። ይሄ ያለ አይደለ ይሄ ምንድን ነው የሚባለው? ይሄ ልጅነት የምትጫወተው ምናምን ለምሳሌ አሁን ገና አዶለሰንስ ስቴጅ ላይ ስትሆን የሚሰማ ስሜት አለ። ለምሳሌ 18 19 20ዎቹ ውስጥ የሆነ ነገር አለ በቃ የሆነ ጀግና ነኝ ምናምን የሆነ ብቻ የሆነ የሚሰማ ስሜት አለ አይደለ? ልክ ግቢ ከገባሁ በኋላ ያ ስሜት የለም እኔ ጋር። በቃ ዝም ብሎ በራሱ ጊዜ ነው በቃ የተውሁት ማለት ነው። ያስጠላኝ ከዛ በኋላ በቃ ኳስ ምን ይሁን እንዴት ይሁን ማን ምን ላይ ይሁን ምን ይሁን ማውቀው ነገር የለኝም። የማንም ደጋፊ አይደለሁም አሁን ላይ ማለት ነው። አሁን የእሳቸው ብቻ ነው የምደግፈው እና ያው ይሄ ነው። ምናልባት አንተም ደግመህልኛል እንደ ታላቅ ወንድም። ያው ምናልባት ያው ሰውን እንደነገርኩ ሰውን አከብራለሁ። ለሰው ሪስፔክት እንኳን ስለ ብዙ ሰዎች ብለውኛል ባይዘው በጣም እንዲያውም ይደውልልኝ እንደነገርኩ በዚህ ጉዳይ ነው ጊዜ ያስፈልገኛል ብዬ ነው የማስበው። ስለዚህ ጉዳይ ትንሽ ጊዜ አስቤበት ማለት አስቤበት ብቻ ሳይሆን እሱ ራሱ የሆነ ቦታ አለው ገብቷል። እሱ ራሱ የሆነ ቀን ይኖረዋል ብዬ አስባለሁ። ይህን ነገር ስታደርጊ ወደዛ ምገባበትና ያኔ ከሁሉ ነገር ይሆናል ይስተካከላል ብዬ ነው የማስበው። ገብቷል። አሁን ዝም ብዬ ያለ ልቤን እንደዚህ ብል ባሊው ደስ ነው። ምንድነው ሀሳባችሁ? ምን እየሰራችሁ ነው? ህይወት መቼም ተጀምሯል። በስራ ነው የሚመራው። ሀና ከዱባይ መታ አሁን እዚህ ናት። የቤቱ ራስ አንተ ነህ። አሁን አንተ ምን እየሰራህ ነው? ሀና እንኳን የምትሰራውን እያየን ነው እዚህ ጋር። አዎ ማለት እንደነገርኩህ ነው። ያው ራስ ነኝ ባል ያው ራስ ነው የቤት ራስ ነው እና ኃላፊነት ይኖርበታል አለብኝ። ለወደፊትም ምናልባት ያው የሆነ የሚመጣ ነገር ሊኖር ስለሚችል በቃ አይ ለወደፊት ያው ስትኖር ያው የምታቀደው ነገር ነው። ልጅ ሊመጣ ይችላል ምናልባት እሱ ካለ እና ኃላፊነት ይኖርብሃል። ገብቶሃል? የሆነ በቃ ቤት ውስጥ ባል ነው በቃ ኃላፊነቱን በጣም የሚወስደው ከሚስት ይልቅና የሆነ ኃላፊነት አለብኝ። አዎ ስራ በሚለው ስራ እየሰራሁ አይደለም። እንዲያውም ብዙ ሰዎች በቃ ስራ ይሆናላ በስራ ሁኔታ የሆነ እንደሚመቻች ማለት ፕራይቬትም ይሁን ፐብሊክም ይሁን የሆነ ስራ እንደማገኝ ተስፋ አድርጌ ነበር። መጀመሪያው ቪዲዮ ላይ ቀረጻ ላይ እንዲያውም ምንድነው የምትፈልገው ምናምን ስትለኝ ስራ ባገኝ ደስ ይለኛል ብዬ ነበረ። ምናልባት አንድ ቦታ ተደውሎ ነበር ሄጄ ያው ዝም መታወቂያ አዲስ አበባ መታወቂያ ቢኖር ትገባ ነበረ የሆነ ፈልግ ለነበር ቦታ ትንሽ ቢሆን ምናምን ብሎ ነበር ግን አላገኘሁም። መታወቂያ ማለት አይቻልም። መታወቂያውን የሚያወጣ ሰው እንፈልግ መታወቂያውን ካገኘ ስራውን ታገኛለህ ብሎኛል። እንግዲህ አሁን እንጃ ያኔ ነው ገና ኧረ ቀበሌ ነው ቀበሌ ነው። ከዛ አለኝ መታወቂያ መሸኛ አስመጣ ምናምን አለኝ። ለመሸኛው ደግሞ ደውዬ ምናምን ስጠይቅ እንደነገርኩኝ አካባቢ መታወቂያውን አሁን እዚህ አዲስ አበባ ያለ ሰው በስሙ በእንትኑ ቢያወጣልህ የአዲስ አበባ መታወቂያ አለ የተፈለገ? አዎ የአዲስ አበባ መታወቂያ አለ ወይ ምናምን አለኝ ያኔ እንደሄድኩ ማለት ነው። እንደነገርኩ አይ የለኝም ምናምን ስራይ ከሌለ እንኳን ቢኖርህ ፈልግልሃለሁ ነው። ኢፍ ነው ቢኖርህ የሆነ ቦታ ክፍት ሲሆን ፈልግልሃለሁ ነገር ነው ቢኖርህ ነው። በራስህ ሳይሆን ይሄ ሰዎች እጅ ላይ ያለ ስራ ነው። ስራ ማለት አንድ ሰው ቴምፖ ይዞ መታወቂያ ይዞ ተቋቁሞ መሰረቱን ጥሎ ባደረ ተቋም ውስጥ ብቻ እየገቡ የወር ደመወዝ እየተቀበሉ ያ ድርጅት ይሄን አድርግ እዚህ አድርስ ያለውን እየተላላኩ መኖር ብቻ አይደለም ስራ። ስራ
መፍጠርንም ይጠይቃል። ራስህ ስራ መፍጠር እንዲያውም ስራ አጥነት ትልቁ ክፍት የስራ ቦታ ነው ሲሉ ሰማለሁ። በእርግጥ በእኛ ሀገር ይሄኛው ቦርቀቅ ያለ አነጋገር ነው፣ ፈታኝ ነው አይደለም? ሁሉም እንትን ነው። ግን ስራ አንተስ ብትሆን አንተ ራስህን ቢሆን ይሄ ሀሳብ አለኝ ይሄን ስራ ብለህ ስራ ይፈጠራል አይደለ? ስራ መቀጠር ብቻ አይደለም፣ ስራ መፈጠር ይፈጠራል። ለዛ ምን ያህል ዝግጁ ነህ? ምንስ እያደረግህ ነው በዚህ ባለችው ጊዜ? በእርግጥ ቲክቶክ ላይ ማስታወቂያ እንደዚህ መስራት ፈልጋለሁ ፎሎ አፕ ሼር ኮፒ ስትል አይቻልም። እውነት ነው ብዬ ነበረ። ምናልባት በዛ እንኳን የሚሆን አይመስለኝም፣ አይሆንም። አሁን እንትን አስበን ነበረ ማለት እግዚአብሔር ይመስገን። በዚሁ አጋጣሚ ህዝቡንም ላመሰግን እችላለሁ። ማለት ይህም ቤትም እንድከራ ያደረገኝ ሰው ነው ማለት እናቴ ወይ አባቴ ሰማን የሆነ ዘመዴ አይደለም። እንደዚህ ደጋግ ሰዎች ናቸው። በቃ የቤት ኪራይ ልክ ማለት አይዞህ ያሉ ማለት ነው። በቃ እንደዚህ እቃዎችም ያሉትን በቃ ምናምን እንትን ያልን በእነሱ እርዳታ ነው። እና እኔ ቢያንስ በቃ የሆነ የመንግስትም ይሁን የሆነ ነገር ፈልጋለሁ አንቺ የሆነሽ በቃ ትንሽ ነገር ሻይ ቡና ቢሆን ጀምሪ ምናምን ብያት ነበረ። ማለት የራስህ እንትን ስራ ለመስራት የግልን ስራ ለመስራት ያው ኢኮኖሚካሊ ያስፈልጋል፣ ገንዘብ ያስፈልጋል። ሰው ያን መስራት አልቻልንም ማለት አይቻልም። የቤት ኪራዩ የስራ ቦታ አስጠይቅ 20 ሺህ ብር 25 ሺህ ብር ነው። እዛ ላይ መኖሪያ ቤት አለ፣ አይሆንም፣ አይታሰብም። ለዚህ ነው እንደዚህ ተቀጥሮ መስራትን የፈለኩት ማለት ነው። እና እንግዲህ እግዚአብሔር ያውቃል። በእርግጥ አገኝ ይሆናል ብዬ ተስፋ አደርጋለሁ። ያው እጠብቃለሁ አብራችሁ መሆናችሁንም ለማየት ያ ፍቅር ከስቱዲዮ ባለፈ ደግሞ በቤት ውስጥ እስኪ ምን ይመስላል ሀና የሰራችሁንም ለመብላት አልበላም። አዲሱን ህይወት ደግሞ 1 ወር ሆኖኛል ጡጦ ነኝ ልጅ ነኝ። አዲሱን ህይወትህን ለማየት ነው። ፂም ያለህ ህፃን የምር እግዚአብሔር ያክብርልኝ ወንድሜ። በጣም በእውነት በዚህ አጋጣሚ እኔም በጣም ነው ፈጣሪ ባርካችሁ፣ ስራችሁ ሁሉም ይባረክላችሁ። ማለት ማንም እንደዚህ ያው ማለት በቃ እኔ ብዙ ነገር ስላየሁ ነው ማለት ብዙ ነገር አይቻለሁ። በጣም ብዙ ሰዎችን አይቻለሁ። ማንም ያዳምጥ የለም አባቴ። እና አዳምጠኝ ጭራሽ ደግሞ ቤት ችንታከ ቤት መጥተህ መጎብኘት በራሱ እግዚአብሔር በጣም ትልቅ ሰው ነው። እግዚአብሔር በቃ ያክብር። ሌላ ምንም እግዚአብሔር ይጠብቅ ከሁሉ ነገር። ይካስ ሁሉንም ነገር በልጅ በትዳር ይባርክ። አሜን። በሁሉም ነገር እና ስታከብር ትከበራለህ እና እግዚአብሔር አክባሪዎችን ያብዛልህ። ምክንያቱም ሰው የዘራው ነው ያንን መልሶ ያጭዳልና ማለት ነው። እና እግዚአብሔር ያክብርልን። በቃ በዚህ በደሳሳጆች ጎጃችን ገብተህ ስለጠየከን ስላከበርከን አክብረ ቦታ ሰተን ስለመጣህ በራሱ እግዚአብሔር ያክብርልኝ ማለት ፈልጋለሁ። በዛውን ቀጥሎ ደግሞ ህዝብን በጣም ማመስገን ፈልጋለሁ። በጣም ለሰጡን ፍቅር ለሰጡን ክብር በእውነት አንዳንዴ ከሚገባህ ላይ እኔ ፈራለሁ ማለት አንዳንዴ አጉል ሙገሳ ይጥላል ይባላል አይደለ? ከንቱ ውዳሴ ይጥላል እና ፈራለሁ። በጣም ከሚገባኝ በላይ ነው ሰዎች የሚሉኝና እኔ አይደለሁም ምናምን ስላይ ምናምን ነገር ይሉኛልና በእውነት እግዚአብሔር ያክብርልኝ ማለት ነው የምፈልገው። እነሱንም በዚህ አጋጣሚ ተመልካቾችን እግዚአብሔር ያክብርልኝ። ለሰጣችሁን ፍቅር፣ ለሰጣችሁን ክብር፣ ለሰጣችሁን ምክር ስፔሻሊ በውጪ ለምትኖሩ ጊዜያችሁን ሰዓታችሁን መስዋዕት አድርጋችሁ ለምትሰጡን ክብር አለን ለምትሉ በጣም እግዚአብሔር ያክብርልኝ ማለት ተፈልጋለሁ በዚህ አጋጣሚ ማለት ነው። ምክንያቱም ሰዎች በዚህ ሰዓት ጊዜ ስፔሻሊ ውጪ ስትሆን ደግሞ ጊዜ የሚባል ነገር አለ አይደለ? አንድ ሚኒት ራሱ ዋጋ አላትና ያንን መስዋዕት አድርጎ በራሱ ላንተ ክብር ሲባል
በቃ የሚሰጡ ምክር አግዟችሁ አለን። በቃ ይሄም ቀን ይታለፋል፣ እኛም እንደዚህ ነበር እንድሮ እያሉ እንደውም ከህይወታቸው ኤክስፔሪንስ እየተነሱ ብዙ ምክር የሚመክሩን፣ በርቱ፣ ጠንክሩ፣ ይሄን ብታደርጉ ይሄንን ታደርጋላችሁ፣ ይሄን ብታደርጉ እያሉ ከህይወታቸው ሳይቀር ብዙ ነገር ሼር እያደረጉ እንድንበረታ እንድንጠነክር እና በጣም ጠንካሮች እንድንሆን የሚያደርጉን አሉና ውጭ የሚኖሩ እነሱን በጣም እግዚአብሔር ያክብርልኝ ማለት እፈልጋለሁ። ያው ያንን ነው ማለት የምችለው። አመሰግናለሁ። ደግሞ በሌላ በተለየ ይሄ አለ ህይወት አሁን ከአንድ ወደ ሁለት ናቸው። እውነት ነው። ደግሞ ይበዛል። እውነት ነው። እኔ በኢትዮጵያ አንዲት ሴት አንድ ወንድ ሲጋቡና ህይወት ሲጀምሩ የሚባል አንድ አባባል አለ። ወልዳችሁ ሳሙ፣ ለክርስትና ለዚህ ተብሎ የቤት ስራ ሰጥቶ የሚኬድ አይነት አመራረቅ አለ። እኔ አንቺ የአንድ ወር ነኝ ብሏል። የአንድ ወር ልጅ ከዚህ በኋላ ያለው በጣም ያን ያክል የተለየ ሰርፕራይዝ አለ። እውነት ነው። ሁለቱም አንድ ሲሆኑ ነው ህይወት ነው ትልቁ ነገር ይሄ እና የተለየ ነገር ነው ከዚህ በኋላ የሚመጣው ነው ብዬ ሌላ የቤት ስራ ሰጥቻችሁ መሄድ አይደለም አላማዬ። ይሄ ራሱ የተባረከ ትልቅ ምንድነው የሚባለው? ምኑ ንጹህ ምኑ ቅዱስ አድርገው እሱ ቤት ነው የመጣሁት። ደስ ብሎኛል። ደግሞ የተለየ ስኬት ሆናችሁ ለሌላ አርአያ የሚሆን ስራ ሰርታችሁ ግን ለመምጣት ያውቃል እና ደስ ብሎኛል። ዮባ ሀልዬ መታችሁ እንደዚህ በቄጤማ እርጥብ ነው በቃ እንደ ቤቱ ባህለም ደግሞ ምርቃት የገጠር ልጅ ካልሆንሽ ከሆንታቸው የከተማ ምናምን ምርቃት የለም። ከተማ ፒስ ነው። እናመሰግናለን። የክፍለ ሀገር ስትሆኝ ግን ተፈጥሯዊ ነው ምርቃትሽ። እውነት ነው። ጥም ነው። ጅባ የሚባል ዛፍ ታውቂያለሽ? አይ እኔ እንኳን አላውቅም። ምናልባት ስሙ ተቀይሮ ሊሆን ይችላል። ግን ጅባ ዋርካ ቃል ነው። አመት እስከ አመት የማይደርቅ ነው። ጥላው ጋር ስትሄጂ አይሲ ፍሪጅ ውስጥ የገባሽ የሚመስልሽ ፈሳስ ነው የሚያደርግሽ። አይደርቅም። ዋርካ ታውቂያለሽ? ዋርካ አውቃለሁ። ዋርካ እኮ ሰፊ እንደ ዋርካ ስፉ ማለት ወደ ጎን ማለት ነው። ልጅ በስም አርአያ በመሆን በተሰሚነት ምናምን ነው። እውነት ነው። እንደ ችባ ለምልሙ እንደ ዋርካ ስፉ። አሜን። እናመሰግናለን። በጣም ደስ ብሎኛል። በጣም እናመሰግናለን። እንግዲህ ያው እኔም ላመስግን እንጂ ያው እንደ እግዚአብሔርን ነው የማመሰግነው። ያው መጀመሪያም ሁሌም አመሰግነዋለሁ። ሰውን የሰጠኝ እሱ ነውና ሁሉንም ሰው በቃ የምር በሐሳብ ሁሉም ሰው አብሮኝ ነው። በዛ አጋጣሚ ኢቭን አንተ ኮሜንት ላይ እንኳን ገብቼ 600 700 ምናምን ኮሜንት አለው። በቃ ሁሉም ስለኛ ፖዚቲቭ አቲቲዩድ ነው ያለው። እግዚአብሔር ይመስገን። ፕላስ ደግሞ እንዲሁ የተለያዩ ቦታ ላይ ውጭ ሀገር ላይ በአውሮፓም በአሜሪካም ሆነው በቃ ቀጥታ እንግዲህ ደውለው በቃ አገናኘኝ እሷን እያሉ እሷን ሁሉ የሚያወሯት አሉ። እኔንም በተመሳሳይ በጣም እጅግ አድርጌ ላመሰግናቸው እወዳለሁኝ ይላለሁኝ። አመሰግናለሁ። የሁላችሁ ምስጋና የኔም የእናንተ ሰብሰብ ብሎ ይድረስልን። እውነት ነው። ደስ ብሎኛል። አንተ ይሄ እኔ በህይወቴ በነገራችን ላይ ስኬት ማለት የራስን ከርስና ቀፈት ሞልቶ ማደር አይደለም። እውነት ነው። ስኬት ማለት ከራስ ቀንሶ ሊሆን ይችላል ወይም ከራስ ተርፎ ለሰው መትረፍ ነው ስኬት። እውነት ነው። እንደዛ እንኳን ባልሆን የሆነ ሰው ስለ ነገ ተስፋው ዛሬ ካለበት ድቅድቅ ወጥቶ ስለ ነገ ሲያስብ ወይ ደግሞ አልፎ እንዲህ ፍንድቅድቅ ብሎ ሳይ ለዚህ ምክንያት መሆን በጣም መታደል ነው። እውነት ነው። እግዚአብሔር ለዛ ምክንያት በመሆኔ ነው ደስ የሚለኝ እንጂ እኔ ለማንም መተርፍኝ አይደለሁምም። የኔንም ሞልቼ አልጨረስኩም። መልካም ሰው ነህ። ለዚህ ምክንያት ስለሆንኩ ደስ ብሎኛል። የበለጠ ደግሞ
እንዲህ እየመጣው እንዲህ ካሜራ ይዤ ለስራ ለምናምን ሳይሆን ኧረ እየመጣ ጠይቅ። ኧረ በጣም ደስ ይለኛል በእውነት ደስ ይለናል። በጣም ተመችቶኛል። በጣም እግዚአብሔር ያክብረን። በድጋሚ አመሰግናለሁ። እሺ አባቴ በጣም ተመልካቾቻችን እግረኛው ፖድካስት ነው ይሄ። የነ ዮባን ታሪክ በስቱዲዮ ያወራነውን ደግሞ በቤት ነው ብለን ነው። ምግቡን ቀደም ሲል እንዳልኩት አንደኛ ነው። እዛች ጋር ቡናው አለች። እስኪ ፈንዲሻው ፈንዲሻው እንደ ሙዝም አለ ለእናንተ ብለን እኮ ነው እንግዳ እንቀበል ብለን ያው ብሉ። በዚህ ቤት ውስጥ እናልተሟላ ቃለ አሳይልኝ ካሜራማን አሳይልኝ ይሄን ተመልካቾች እንዲህ አብረውን አይተው እንዲህ በተጀመረ ቤት ውስጥ ደግሞ አልጋም ቁምሳጥንም እየያዙ መጥተው መጠየቅ ይችላል። የአብርሃም የሳራ አድርገው የዩ በነገር ላይ ባለፈው ያለፍኩት አንድ ጥያቄ ዛሬም ትዝ አለኝ። አሁን መጨረሻ ላይ እውነትን እዩ የዩን ታሪክ ታውቃለህ እንዴ? በጣም ብዙዎቹ ይላሉ። እንደውም እውነትም እዩ መላክን ይሉታል ይሉታል። ሁሉ ሰው ነው የሚለው መላክን ስምን መላክ ያወጣል ይሉታል ይሉታል። በጣም ይገርማል። በጣም በዛ ላይ ሀና ደግሞ ተጨምራ እሷ ልዩ ነች። ገርማል ሀና በጣም የምር የማዲንጎ ገምቴን ዘፈን አንተ ለሷ ያልካት ነገር አላሲካሉ ማቆይ ይመስላል ግን እያበላ ይሄን ዘፈን በጣም እውነት ነው። በጣም እድለኛ ነኝ። በዚሁ አጋጣሚ አሁንም ደጋግሜ ሁሌ እድለኛ ነኝ። ሁሌም እንደኔ እድለኛ የለም።